የማይነጋ ህልም ሳለም የማያርግ ችግኝ ሳለመለም እኔ ለራሴ ኑሬ አላቅም ናት። እውነት ለመናገር ፍቅር ማለት ነው። እና በጣም ታሳዝነኛለች። የዋህ ናት። ለምን እንደው አላቅም። የምር የሰውን ህይወት ታደጋለሁ ብላ የራሷን ህይወት ታበላሻለች። እና እንግዲህ አይታችኋል። የሩታን ህይወት ታደጋለሁ ብላ ወደ አብረሽ ስትመለስ ዲያጊ ያዝኖባት ተለያይተው ቀርተዋል። እያቸው አሁን እሱ ራሱ 15 ቀን በላይ ሆኖታል ማለት ነው። እና አሁን ብቻ አይደለም ፍቅር የዛሬ አመት ራሱ ወላሂ እነሱን ሩታን አስታርቃለሁ ብላ ገብታ ፉሀድ ጋር የተጣላችበት ሰዓት ነበርና እኔ አላቅም። እና ብዙ ጊዜ ከምንም በላይ ራሳችሁን ማስቀደም አለባችሁ ብዬ አስባለሁኝ። ማለት ሁሉም ሰው እንደናንተ ስለማይሆን ቅድሚያ ራሳችንን ስናወጣ ነው አይደለም። እና የዋህናት ፍቅር ወላሂ የዋህናት ለበግም አልበጃት ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ስጠፋ ጠፋሽ እያላችሁ ስኖርም ከጎን የሆናችሁ የምታበረታቱኝን ውድ ሀገሬ ልጆች ከልብ አመሰግናለሁ። በእናንተ ላይ ያው ቻናል ተቀብሎኝ ሞኔታይዝ ሆኖልኛል። ሁላችሁንም ከልብ ነው የማመሰግነው፣ የሁሉም ተከታዮች ማለት ነው። እና አመሰግናለሁኝ የኔ መልካሞች። በያላችሁበት አላህ ይጠብቃችሁ፣ ከመጥፎ ነገር አላህ ይጠብቃችሁ፣ በተጨነቃችሁበት አላህ ነጃ ይበላችሁና ልላችሁ መፈልገው ፍቅርና ዲያጊ ወላሂ በጣም ነው እኮ የሚያምሩት። እንደዚህ ብለው ለምን ቻናላቸውን አሳደጉ? አያችሁ አይደል? አንዳንድ ጊዜ አብረን በፍቅር በሰላም ስንኖር እኛን ብቻ አይደለም ከጎናችን ያለን ሰው፣ ጎረቤት፣ ሀገር ሁሉንም ነው ሰላም የምንሆነው። ግን ደግሞ እኛ በተጋጨን ቁጥር እኛንም አብሮን ያለ ሰውንም ቤተሰብም ሀገራችንንም በቃ ብዙ ነገሮች ሰላም እናጣለን። እና እንደነገርኳችሁ ዲያጊና ፍቅር በጣም ነው የሚያምሩት። አብረው ቀጥለው ቢሆን እስከ መጨረሻው ደስ ይላል። ሀታ ለው ራሱ በፍቅር ባይቀጥሉ ኖርማል ስራቸውን እየሰሩ እሷም ልጅ አሳደጊናል ልጇን ብታሳድግ ስራዋን እየሰራ ይጥሩ ነበር። ዲያጊም እንግዲህ ቻናሉ ለብዙ ጊዜ እየተዘጋበት አዲስ ነው ቻናሉ እና የዋህ ነው። በነገራችን ላይ እንትና ዲያጊ ምስኪን ልጅ ነው የምር። እኔ ከብዙ ዩቱበሮች ጋር ይሰራል ግን ሰው አይወጣለትም። የወንድ ጓደኛ ራሱ በጣም ብዙ ጓደኞች ነበሯቸው ታስታውሱ ከሆነ በፊት እነ ረሙ እነ ኢሳም ማናቸው። አረ በጣም ብዙ ያላቀው ማለት ስሙ ጠፋብኝ። ብቻ ያን ልጅ ለምንድን ነው ስሙ የጠፋብኝ? ጠፋ ባላ ብቻ ብዙ ሆኖ ተሰብስበው በአንድ ላይ ነበረ የሚሰሩት እና በቃ እነሱ ጋር ሆነው ራሱ ብዙ ችግሮች ተፈጥሮበት ታስታውሱ ከሆነ ብዙ ያሳለፈ ልጅ ነው እና ሰው አይወጣለትም እና የዋህ ነው። በዛ ላይ ደግሞ እሱ ስሜቱን በትክክል ነው የሚናገረው። እንደ ሌላ ሰው ማስመሰል መደበቅ አይችልም። በቃ ካልመሰለው አልመሰለው ነው። እና ባለፈው ታስታውሱ ከሆነ ፍቅር የሆነው ፍራም የልጅ አምጥታ ተዋወቅ ስትለው መጀመሪያ ሰላም አለው። ከዛ በኋላ ፍቅር ጋር አብረው ቁጭ ብሎ የሆነ ነገር ሲያደርግ እንደ ቻው ሲለው ቻው አለልም አለ። ሌላ ሰው ቢሆን አስመስሎ ቻው ይለው ነበር። እሱ ግን በግልጽ ነው። እና እኔ በግልጽ የሚናገር ሰው ስሜቱን በጣም ደስ ይለኛል። ግልጽ ሰው መቼም አይጎዳችሁም። እንደዚህ የሚያስመስሉ ሰው ናቸው ህይወታችን የሚያበላሹት። እና ምስኪን ልጅ ነው። እንደዛ ስለሆነ አሁን ፍቅርም እሷም አሁን ከቻሉ ከተግባቡ እንደዚህ በፍቅር ባይቀጥሉ ደግሞ ካላስ የራሳቸው መንገድ ካላቸው የማይገናኙበት ነገር እንግዲህ ከኛ በላይ እነሱ ስለሚያውቁ፣ ግን ደግሞ ስራቸውን ቀጥ አድርገው ቢሰሩ ጥሩ ነበር። እሷም እሱ ማለት ነው። አሁን ፍቅርም እንግዲህ ባለፈው ነው ሩታን አስታርቃለሁ ላይ ሞከራይ ላይ ሳካ ነገር የበለጠ ነገሮች ተበለሻሹ። አይዋ አሁን ላይ ከዲያጊም ሳኮን አብረሽና ሩታም ሳይታረቁ በቃ ሰላም የላትም። እና እንደዚህ መሆን የለበትም። ፍቅር የዋህ መሆን የለብሽም። መስራት ካለብሽ መስራት አለብሽ ስራሽን እንጂ በዚህ ልክ እንዴት አደርጊያለሽ? እኔ ወድ ስራሽን ብትሰሪ ነው የሚሻለሽ። እና ታረቁ። ለምን ከዲያጊ ጋር አስታርቋቸው እስኪ። የቅርብ ያላችሁ ሰዎች ዲያጊ ራሱ ባለፈው አዘነ። አይታችሁት ከሆነ አንዲት ቪዲዮ ሰርቶ ነበር። ለዛ ራሱ ምላሽ አልሰጠውም፣ ግን ደግሞ ሻራ አድርጋለታለች። ከዛ ወዲህ ዙሮ በዛ ነገር ስለተቀያየሙ ነው እንጂ አብረው ይመጡ ነበረ። ግን ደግሞ የተቀያየሙባት ነገር አላቸውና ፍቅር ያው እንደነገርኳችሁ አዲስ አበባ ላይ ኑሮ ከባድ ነው። ብዙ ነገሮች አሉና ቀጥ ብለሽ ስራሽን ብትሰሪ ነበር የሚያዋጣሽ። ባጠፌ ጥሩ ነው ብዬ አስባለሁ። ምክንያቱም ያው ለመኖር መስራት ስለሚያስፈልገን፣ በዛ ላይ ደግሞ ብዙ ተመልካቾች የሚያደንቁሽ የሚያከብሩሽ አሉ። እና የሰውን ህይወት አስተካክላለሁ ብለሽ ራስሽን አታበላሽ። ለድጋሚም ቢሆን ትምህርት መውሰድ ያለብሽ እና
አንደኛ ጥላቻን ነው የምታፈሪው፣ ሁለተኛ ደግሞ እናንተ የጀመራችሁት መንገድ ልክ አይደለም። ማንንም ወንድ ልጅ በበቀል ወደኛ ልናመጣው አንችልም። ሩታ ብዙ ጊዜ ትታገላለች፣ ግን ደግሞ ነገሮችን በተንኮልና በምናምን የምታደርጋቸው ነገር ደግሞ ሰው ልጅ እየጠላት ነው የሚሄደው። እና እንግዲህ አሁን ታዩ ከሆነ የአብርሽ ቤተሰቦች ጋር ሁላቸውም ጋር በቃ የሆነ አብርሽ እንኳን እንዳይመለስ እነሱ ሁላቸውም እሷን እንደመጥፎ ነው ያዩዋት። በቃ የሆነ ሴራ እንደምታሴር ምናምን እንደዚህ አይነት ነገሮች ነው። እና ትናንት ራሱ ቡዜን ሰምታችኋት ከሆነ አንተ ከዚህ ሀገር ከለቀክ ከአይኗ ካልጠፋህ መቼም በዚህ ሁኔታ ሰላም አሰጠህም እያለችው በዚህ ደረጃ አብርሽን ሀገር እንዲወጣ ሁሉ ነው የተመኘችው እህቱና። ስለዚህ የሰው ላይ አንዳንድ ጊዜ ሰዎችን ወደ ራሳችን ማንጣት ከፈለግን በቃ እልህ ያሉብንን ጸባዮች አስተካክለን በፍቅር ነው ሰውን እንጂ የምናመጣው። በእልህ በተንኮል ከሆነ ሰዎች ወደኛ ሊመጡ አይችሉም። የምናሸንፈውም እንደዛ ሲሆን ነው፣ በፍቅር ማለት ነው። እና ትናንት ደግሞ አይታችኋ ከሆነ እያለቀሰች ነበር። ልጄን ወሰዱብኝ ብላ እያለቀሰች ነበር። ቡዜ ደግሞ እውነት አካለች ግዛሽ እያለቻት ነበር። እኔ ምንም አልገባኝ። ብዙ ተመልካች ግን ያው ልጁ እንዳልጠፋ ነው ስትናገሩ የነበረው። እንግዲህ አላየንም፣ ያላየነውን ይሄ ነው ማለት አንችልም። ግን ደግሞ እያለቀሰች ነበር። በዛን ቅጽበት እንዴት እንዲሁ ባይገባኝም ብቻ ግን አስቸጋሪ ነው። ሄርሜላ ተቀብላ ህይወቷን እየመራኝ ነው። ከአሁን በኋላ እንዲህ አይነትን ሰው ብተውት ብዬ አስባለሁ። ቢቀርብሽ ነው የሚቻለው። ከዚህ በላይ ብዙ ርቀት ባትሄጅ ና በቃ አንቺ ብቻ ሳትሆኝ በአንቺ ዙሪያ ያሉ ሰዎች ሁሉ አሁንስ ቤተሰቦቿ ዝም ብለዋል። እህቷን መስራት አቁማለች ነው። እኔ ሰብስክራይብ ስላላደሉ ነው፣ አላቅም፣ አይቻችሁ አላቅም። እህቷ ራሱ ጊዜ የተሰራ ነበር፣ የሩታ ቤተሰቦች እህቶቿ ምናምን ማለት ነው። እና አሁን ላይ ጠፍተዋል። ዙሮ ያስጠላል። እንደዚህ አይነት ትዳር ከባድ ነው። ከእንደዚህ አይነት ሰዎች መራቅ ነው እንጂ የሚሻለን። በዚህ መልኩ ስንቀጥል አስቸጋሪ ነው እና ያን ይመስላል። ዙሮ አብርሽም አላየሁም እያላት ነበረ። እንግዲህ ዛሬ ደግሞ የሚፈጠረውን እናያለን። እና ለማንኛውም ምን ያሁን ወደ ምንም የመጣሁበት ዳጊና ፍቅር ተስማምተው ቢመጡ ብዬ አስባለሁኝ። ኢንሻአላህ ዛሬ እና ነገ ከመጡ እንጠብቃቸዋለን በተስፋ። የሚያስታርቃቸው ሰው ጠፋ። ፍቅር እኮ ሁሉን ሰው ነው የምታስታርቀው። ሲጣሉ ሰዎችን ቸክ እያደረገኝ እንትን ትላለች። ግን ደግሞ እሷ ስትጣላ እንደዚህ የሚያስታርቃት የለም። ምክንያት አይታችሁ ከሆነ ከፈዋር ጋር ራሱ ተጣሉ። ማንም ሰው እኔ ላስታርቃችሁ ብሎ ሲሞክራቸው አላየሁም። ያው በዛው ተለያዩ። ከዛ ውጭ በቃ ከሀቢባ ቤት ገቡ። ትንሽ እንትን አሉ። ያው እነሱ ሁለታቸው የማይገናኙበት እምነትም ስላለ ከድሮም ስህተት ስለነበረ ከዛ እንግል መስሎኝ ያው አልታረቁም ማለት ነው። እና ብዙ ጊዜ ፍቅር እንዳልኳችሁ ከራሷ ይልቅ ለሰው ትኖራለች። ግን ደግሞ በእሷ ልክ የሚሆንላት ስለሌለ ትምህርት ልትወስድ ይገባታል። እና ደህና ዳጊ ጋር እየሰራ እየነበረችውን ለሩታ ብላ ወደ አብርሽ ስትሄድ እሱ ደግሞ ያው አብርሽ ጋር ፍቅር እንዳላት ነው ስለተረዳ ያው በዛ ተቀይሞ መሰለኝ አሁን ተለያይተው የቀሩትና ይህን ይመስላል። እናንተስ ምን ትላላችሁ? ውድ ተመልካቾች፣ ለማንኛውም ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ማስታወቂያ ደግሞ እዩልኝ። አብሬያችሁ ነበርኩት ሂቡ ነበርኩ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።